ሰላም ለእናንተ ይሁን። እንደምን ቆያችሁኝ የተከበራችሁ ተመልካቾቼ? እንደተለመደው አዳዲስና ወቅታዊ ፕሮግራም ወደ እናንተ ይዤ መጥቻለሁ። ልብ የሚሰብር ዜና ማህበረ ቅዱሳን አስተላልፏል። የቤተ ክርስቲያን አባቶች በገዳም ውስጥ በአሰቃቂ ሁኔታ ተገድለዋል። ይህ መረጃ ወደ እናንተ አቀርባለሁ። ነቢይ ዮናታን ዮኒ ማኛውን ጨምሮ ላይቭ ላይ በሚያስደነግጥ ሁኔታ ፕራንክ ተደርገዋል። የማስመለክታችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ታላቁን ህዳሴ ግድብ እኛ አሜሪካውያንን የገነባ ነው በማለት ላይ ይገኛል። ሙሉ መረጃውን ወደ እናንተ የማቀርብ ይሆናል። ተፋፍሞ የቀጠለው የእስራኤልና የኢራን ጦርነት ላይ አሜሪካ ቤንዚን እያርከፈከፈችበት ይገኛል። ኢራን ላይ ከባድ ጥቃት ተደረሰች። ኢራንም አጸፋውን መልሳለች። የማስመለክታችሁ ይሆናል። እኚህና የተለያዩ ወቅታዊ መረጃ ቶሎ ወደ እናንተ እንዲደርስ ይህን ቻናል ሰብስክራይብ በማድረግ ይቀላቀሉ። የዛሬን ፕሮግራም ከዚህ ከሚያሳዝነው ዜና እንጀምር። ዛሬ ማህበረ ቅዱሳን ባስነበበ መረጃ መሰረት በገዳማት የነበሩ በተለይ ባለፈው የምናስታውሰው ነው ታፍነው የነበሩ አባቶቻችን አሁን ላይ ደግሞ በይፋ ታርደዋል። ስም ዝርዝራቸው እስካሁን ድረስ አልወጣም። ምን ያህል ሰው እንደተገደለም እስካሁን ድረስ የታወቀ ነገር የለም። ምን ያህሉ ታፍነው እንደተወሰዱም እስካሁን ድረስ የታወቀ ነገር የለም። በቁጥር የምናውቀው ነገር የለም። ነገር ግን እንዲህ ይላል የማህበረ ቅዱሳን ዘገባ። የዝቋላ ገዳም መነኮሳት በታጣቂዎች መገደላቸውን ተገለጸ ይላል። በዝቋላ ገዳም ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸውን ተገለጸ ይላል። በዋሻ ውስጥ የሚኖሩ በብህትውና በተባትሆ ራሳቸውን ከሰው አግድለው በዋሻ ውስጥ የነበሩ አባቶቻችን ምን ብለዋል? ተገለዋል። እሱ ብቻ አይደለም፣ መገደል ብቻ አይደለም። እንዲህ ይላል። በኦሮሚያ ክልል በምስራቅ ሸዋ ዞን ውስጥ የሚገኙ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ውስጥ የሚኖሩ ዛሬ በሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ተገልጿል። ታስታውሱ ከሆነ በባለፈው ላይ የተወሰኑ አባቶቻችን ታፍነው ተወስዶ ነበር ተብሎ ነበር። ከነዛ ውስጥ መካከል ላይ የተመለሱ ነበሩ፣ እዛው ተገድለው የተገኙ ደግሞ ነበሩ። እንዲሁ አሁን ደግሞ እነኚሁ የተገደሉ አሉ፣ በዋሻ የተገደሉ አሉ፣ የተወሰዱ ደግሞ ሰዎች አሉ። እየጮህን እየተናገርን ግን አይደለም። ይሄ ግድያ መቆም አለበት የሚለው ነገር ግን እየሰማን ግን አይደለም። አላቅም ፖለቲካ ብዙ የምከታተል ሰው አይደለሁም። በነገራችን ላይ የምታስታውሱ ከሆነ የባለፈው የተከሰተው የካቲት ወር ላይ ነበረ 2016 ዓ.ም ላይ አባቶቻችን ታርደው በጥይት ተመተው መነኮሳት ብር አምጡ ተብሎ ማለት ነው። በዛ ውስጥም ሰው እንደነበራቸው በውስጥ እንኳን ሰው እንደነበራቸው የምናውቀው ብዙ ጊዜ ዜና ሰርተንበታል እዚሁ ሚዲያ ላይ ራሱ። የካቲት ወር ባለፈው ነበረ። አሁን ደግሞ ሰኔ ላይ ደግሞ ይሄ ነገር ተደገመ ማለት ነው። አባቶቻችን ለመጸለይ የሄዱ አባቶቻችን እየተገደሉ ነው ያሉት። የምታዩት የህዝብ ጋጋታ ምን ይመስላችኋል? ይህ ሁሉ ሰው ምን እየጠበቀ ይመስላችኋል? እዚህ አዲስ አበባ ፊጋ ነቢይ ጭሮ ባንክ ቡካቸው ላይ የተጸለየበት ዘይት እንዲቀባላቸው ነቢይ ጭሮ ቸርቹ ሞልቶ ህዝቡ መንገድ ላይ እየጠበቀ ነው ቡካቸውን ዘይት ለማስቀባት። ከባድ ነው አይደል? የአዲስ አበባ ከተማ ነዋሪ እንደዚህ ካሰበ አስባችሁታል? ትንሽ ከከተማ ወጣ ብሎ ያሉ ቦታዎች ላይ የሚኖሩ ሰዎች እንዴት በእነዚህ ሰዎች ሊሸወዱ እንደሚችሉ ምን ማለት ነው? ግን እኔ ይሄ ሃይማኖታዊ ምክንያት የለኝም። የትኛውም ሃይማኖት ጋር ቢሆን እንደዚህ የሚያደርግ ሰው እኔ ጠርጥሩት። እንዲህ የምታምኑ ሰዎች አስቡበት፣ ንቁ እንጂ ምንድነው እንንቃ እንጂ ቡክ ላይ ጸልዩ ገንዘብ አትደንግጡ። እኛ ድንግል ማርያምን አናመልካትም። ለአንተ ብቻ እሰግዳለሁ፣ ለአንተ ብቻ እሰግዳለሁ፣ አንተን ብቻ አመልካለሁ፣ አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ፣ ቅድስት ድንግል ማርያምን አመልካለሁ፣ በቅድስት ድንግል ማርያም ለዘላለም እኖራለሁ፣ ለቅድስት ድንግል ማርያም እሺ፣ ስለ ልጁ ሳይሆን ላነሳ የፈለኩት ልጁ ያው በያያ ዘልደታ ቤት ገብቶ ይሄንን ነገር ከደንግጦ ወይም በፍጥነት እንዳለው የቤተክርስቲያኒቷ ማስተምሮ እንደዚህ እንዳልሆነ ተናግሯል። እመቤታችንን እንደማናመልካትም ራሱ ተናግሯል። ግን እዚህ ጋር መጠየቅ የምፈልገው ይሄ ልጅ እንግዲህ ከቤተሰቦቹ የወረሰውን እምነት ተከትሎ እንደመጣና ስለ ኢየሱስ ክርስቶስ ማወቅ እንደሚፈልግ ለፓስተር ዮናታ ይነግሯል። በዚህ ሰዓት እንግዲህ ከተነጋገሩ በኋላ ጌታን እኔም ደስ እንዲለኝ በሰማይም ደስታ እንዲሆን ዛሬውኑ ጌታን ተቀበል። ይሄ ልጅ ሳያስተምረው ስለ እምነቱ ምንነት ምንም ነገር ሳይነግረው ሳያውቀው ወዲያው የመጣን ሰው በሙሉ ጌታን ተቀበል ማለት ይቻላል?
ምኑን አውቆት ነው ስለ ክርስቶስ ምኑን አውቆት ነው ጌታን ተቀበል የሚባለው? ያውም ይሄ ራሱን ያወቀ ሰውዬ። እንዴት ነው ይሄ ነገር? መልስ ብትሰጡኝ ፕሮቴስታንት ቤተሰቦቼ። በእኛ በኦርቶዶክስ ቤት አንድ ትልቅ ሰው ቢመጣና እኔ የኦርቶዶክስ ተዋህዶ እምነት ተከታይ መሆን እፈልጋለሁ ቢል በል እንኳን መጣ ተብሎ ወዲያው በንጋቱ አይጠመቅም። መጀመሪያ ማወቅ ያለባቸውን መሰረታዊ የቤተክርስቲያን ትምህርት ከተማረና ከተረዳ በኋላ ነው የሚጠመቀውና እዛ ቤትስ ፕሮቴስታንት ለመሆን የፈለገ በሙሉ በመጣበት ዕለት ምንም ስለ ኢየሱስ ክርስቶስ አስተምሮና ምንነት ሳያውቅ ነው ወይ የሚቀበለው የሚለውን ለመጠየቅ ያክል ነው። ኮፒ ሊንክ እና ሼር አድርጉ። በስተመጨረሻም ለዶናልድ ትራምፕ አነጋጋሪ ንግግር መልስ የሚሰጥ ኢትዮጵያዊ ተገኝቷል። ነገሩ እንዲህ ነው። ዶናልድ ትራምፕ በራሳቸው ትሩዝ በሚል ገጽ ባዘጋጁትና በለቀቁት ጽሑፍ ላይ ኖቤል ሽልማት አይገባኝም ወይ ካሉ በኋላ የሀገራትን ማስታረቅ ገልጸው የግብፅና ኢትዮጵያንም ገልጸው ነበር። ያቂል ሆነ ለኢትዮጵያ ህዳሴ ግድብ ረብጣ ዶላሮችን በድጋፍ የሰጠነው እኛ ነን ባሉበት ጽሑፍም ብዙ ኢትዮጵያኖች ጥያቄ ፈጥሮባቸዋል። ሁሉም ከመቀነቱ የፈታ ተማሪ ሆኖ ለግድቡ አስተዋጽኦ ያደረገ ባለሀብቶች አንጡር ሀብታቸውን ቦንድ በመግዛት ያፈሰሱበት እንዲሁም ደሃ እናት ከመቀነቷ ወጥታ የህዳሴውን ግድብ የኔ ነው ብላ የገደበችበት ከዛም ባሻገር 3 የኢትዮጵያ መንግስታት የተፈራረቁበት አሁንም ቢሆን ያላለቀው የህዳሴ ግድብ በእኛ ሀብት ነው የተሰራው ማለታቸው ብዙ ቁጣ አስነስቷል። እጅግ በጣም አስገራሚ ሆኖ በዓለም ላይ መነጋገሪያም ሲሆን ነበር። ኢትዮጵያኖች መልስ የሚሰጣቸው አካል ሲፈልጉ ነበር። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ራሳቸው ኦፊሻል ገጽ ላይ ባስተላለፉ መልእክትም ይህ የኢትዮጵያ ህዳሴ ግድብ የተሰራው በኢትዮጵያ ልጆች ሀብት እንጂ በማንም ድጋፍና እርዳታ አይደለም ሲሉም ገልጸዋል። ዶናልድ ትራምፕ አወዛጋቢ አነጋጋሪ ንግግሮችን በመስጠትም ይናገራሉ። መንግስታት ደረጃ ይህን ያህል ድፍረት ያለው ንግግርስ እንዴት መናገር ይቻላል? ማስረጃ የሌለው ነገርስ ምን ያህል በእርግጠኝነት መናገር ይቻላል? ብቻ ይህን የምናውቀው ነገር አለ። አሁንም ጥያቄ የሚሆንብኝ ሀያለኝ ብሎ ራሱን የሚያስብ የየትኛውም ሀገር መሪ ስለ አፍሪካ ሀገራት ወይም ስለ ድሃ ስለሚባሉ ሀገራት ወይም በማደግ ላይ ስላሉ ሀገራት በድፍረት የፈለገውን ሀሳብ እንዲሁም ያለ ማስረጃ መናገር ይቻላልን? ተጠያቂስ የሚያደርገው ነገር የለምን? በዚህ ነገር ላይ ሀሳብ አስተያየታችሁን። መረጃ አሜሪካ በይፋ የኢራንና የእስራኤልን ጦርነት ተቀላቅለዋለች። ዶናልድ ትራምፕ ባዘዙት ትዕዛዝ መሰረት ሌሊቱን ኢራን በከፍተኛ ሁኔታ ስትደበደብ ማደሯ ተሰምቷል። የአሜሪካ የአየር ኃይሎችም በኢራን 3 የኒውክሌር ጣቢያዎችን የደበደቡ ሲሆን በዚህም በፎርዶ በናንትዝና በኢስቲፋን ተሳካ የተባለ የአየር ጥቃት መፈጸሙና የኒውክሌር ሳይቶች ከባድ የተባለ ጉዳት እንዳስተናገዱ ተሰምቷል። ተከትሎ ታዲያ በርካታ ሀገራት ከኢራን ጎን መሆናቸውን የገለጹ ሲሆን አሁን ላይ የመን በይፋ ወደ ጦርነቱ ተቀላቅያለሁ፣ ምንም አይነት የጠላት መርከብ በኔ ቀጠና ውስጥ የሚያልፍ ከሆነ ዋጋውን ያገኛል ሲሉ ትዊት አድርገዋል። በዜና ተሰምቷል። ኢራን እስራኤል ላይ በባላስቲክ ሚሳኤል የታገዘ ከባድ የተባለ ጥቃት በፈጸመ እንግዲህ በዚህ ሰዓት እየተገለጸ ይገኛል። ኢራን የአሜሪካ ድብደባ ተከትለው እስራኤል ላይ ጥቃት ፈጽማለች። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ኢራን ቤን ጉሪዮን አየር ማረፊያና የባዮሎጂካል ጥናት ማዕከል የጥቃቱ ኢላማ ማድረጓ ነው የተገለጸው። በጥቃቱ ምክንያት በአሁን ወቅት በእስራኤል ሃይፋይና ቴልአቪቭ ከተሞች እጅግ ከፍተኛ የተባለ ውጥረት መንገሱ የቢቢሲ ዘገባ አመላክቷል። እነሆ ነገሮች እንግዲህ በመካከለኛው ምስራቅ እየተለዋወጡ ይገኛሉ። አላህ ምስክራችን ነው። አሜሪካ ክንዳችን ትቀምሳለች፣ ላደረገችው ነገር ዋጋዋን እንሰጣታለን፣ የኢራን አቅም እናሳያታለን ሲሉ ኢራናውያን በዚህ ሰዓት እየዛቱ ይገኛሉ። የአሜሪካን ጥቃቶች ተከትሎ ማቆም የሌለው መዘዝ ይከተላል ስትልም ኢራን አስጠንቅቃለች። እንደሚታወሰው ኢራን አሜሪካ ጦርነቱ በይፋ ከተቀላቀለች እስራኤልን ከማጥቃት ይልቅ በመካከለኛው ምስራቅ የሚገኘው ሁሉም የአሜሪካን የጦር ቤዞች ማጥቃት ይቀለናል ስትል አሜሪካ ማስጠንቀቋም የሚታወስ። በዚህ ሰዓት ኢራን አሜሪካ ላይ ምን አይነት አጸፋዊ እርምጃ ተወስዳለች በሚል ዓለም በጉጉት እንግዲህ እየተጠባበቀ ይገኛል።